ውበቱ ታምራት ታምራቱ ሆኖብኝ ስለታስገባለሁ ለሳምንት ቅዳሴ እሱን ካሳየኸኝ። ማህሌት ከቤተሰቦቿ ጋር እንደ ማንኛውም የኢትዮጵያ ሕዝብ ያደገች አርትን በደንብ የምትወድ ስነ ጽሁፍ ላይ የተለየ ፍቅር ያላት ታዳጊ ልጅ ነች። በብዛት ስነ ጽሁፍና አጫጭር ልቦለዶች የመጻፍ አይነት ዝንባሌ ያላት፣ ከዛ ባለፈ ደግሞ ትወናዎች ላይ በአቅሟ ትሞክራለች። በአብዛኛው እይታ ላይ ስለምታተኩር ስነ ጽሁፍ ላይ ይመስለኛል። እስኪ አንድ ግጥም ለሰንበት ቅዳሴ። እሁድ የተነሳው በተስኪያን ልሳለም ይቅር በሌለው ለበደልኩት ባለም ከቤት የወጣው ለሰንበት ቅዳሴ ከቤት ደጃፍ ላይ የቆምኩኝ ለነፍሴ። ቅዳሴው ሲጀመር በሚመስጥ ዜማ ነፍሴ ሲያረጋጋት ቅዳሴን ስሰማ አይኔ ሲንከራተት ቀልቤ አንዱ ላይ አርፎ አይኔ ሲንከራተት ከሴቶቹ አልፎ በዚህ የቀረሁኝ ቀልቤ አንዱ ላይ አርፎ ወፍራሙን ነጠላ አጣፍቶ የለበሰ በግንባሩ ጸጉሩ ላጀብ የፈሰሰ ከንፈሩ ዙሪያውን በለጋ ፂሞቹ የታጀበ ውበት ከግርማ ጋር እኩል የተካበ ድንገት በአንዳች ነገር ፈገግ ብሎ ሳየው የጉንጮቹ ስብስብ ውስጤን አናወጠ። ቅዳሴውም አልቆ አባ ሲመርቁ አሜን ሲል ተሰማኝ በስሱ ከሩቁ አሜን ብያለሁ። እኔም ከሱ አይቼ እሱን ተሳለምኩት እጆቼን ዘርግቼ አወየኔ ነገር ማምጣቴን ዘነጋው ለሰንበት ቅዳሴ ጥልቀትን ሰጠው ለልቤ አስቤ የመጣው ለነፍሴ። ምርቃቱም አልቆ ታምራት ሲነገር አንተ እየተገረምክ አግራሞት ሲንር እኔም አንተን አየሁ አዲስ ነገር ታምር በቀናቶች መሃል በሰንበት ተገኝተ ለነፍሴ ስጸልይ ከልቤ አንተ አርፈህ የመሃል ፈገግታ ስርጎደ ሲያባባኝ ድንገት ሳላስበው ዞር ብለህ አይተኸኝ ልቤ እየደለቀች ምድር ጠበበች አውየው ፈጣሪ ምን አሳየኸኝ ከደጃ ቁመህ ስንቱን አስመኘኸኝ የመጣሁበትን ጸሎቴን ዘንግቼ ለሰንበት ቅዳሴ ልመናዬን ትቼ ተስዬ ተመለስኩ ለአምላክ ለጌታዬ ሳምንት ለቅዳሴ እሱን እንዳይ ብዬ ውበቱ ታምራት ሆኖብኝ ስለታስገባለሁ ለሳምንት ቅዳሴ እሱን ካሳየኸኝ። አመሰግናለሁ። ኤልያስ ደስ ይለኛል። እሱ ግጥሞቹን እንደ ተራ አንባቢ ስታነባቸው የሚስብ ነገር አላቸው። እውነት ደግሞ አንዳንዴ ግጥምን ተረድተህ የምታነባቸው ከሆኑ ተራ ግጥሞች ብቻ አይደሉም። በእያንዳንዱ ግጥሞች ውስጥ ታሪክን፣ እምነትን፣ አስተሳሰብን የሚገነቡ ነገሮች አሏቸው። ሌላው ደበበ ሰይፉ የእሱ ግጥሞች ትናንት ከነበሩ ገጣሚያን የተለየ አይነት ስበት ያለው ይመስለኛል እና የሁለቱ ገጣሚያን አድናቂ። አመሰግናለሁ።